የፋርማሲውቲካል ኮምፕሌክስ፣ ምግብ፣ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከሁሉ አስቀድሜ የብልጽግና አባላት ሆናችሁ ላለፉት 5 ዓመታት ድርጅት ህዝብና መንግስት የሰጣችሁን ኃላፊነት በታላቅ የኃላፊነት ስሜት ስታገለግሉ ቆይታችሁ በሚቀጥለው ምክር ቤት ዘመን በምክር ቤት አባልነት የማትቀጥሉ ነገር ግን የብልጽግና አባል ስለሆናችሁ የመንግስቱ አካል ሆናችሁ በተለያየ ደረጃ ለምታገለግሉ የፓርቲያችን አባላት ላለፉት 5 ዓመታት ለነበራችሁ አገልግሎት ድርጊታችን እንዲሁም መንግስት ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ ፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለገላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ሌብነት በሚመለከት ሌብነት ጥዩፍ ቆሻሻ ነገር ነው። ግን ሰው እንደሚፎክረው አይደለም ይባላል ስብሰባ ላይ እንጂ ለምሳሌ ኦዲት በአንድ ሰው ላይ የተጣራ ሪፖርት አምጥቶ ውሳኔ መንግስት አልወሰደም ካለ እኔ ኃላፊነት ወስዳለሁ። በጥቅሉ ዝም ብሎ ፓርላማ 50 ብር አጉድሏል፣ የት ጎደለ? ጨረታ ሲወጣ 3 መሆን ነበረበት፣ 2 ፈርመው አይደለም። በተጨባጭ ማስጠየቅ የሚያስችል ጉዳይ ማለት ነው። አንድ ሰው ብዙ አሉባልታዎች አሉ። አሉባልታዎች 2 መንገድ አላቸው። አንደኛው ሻል ያለ ሰው ስራ የሚሰራ ሰው ከሆነ ቀላሉ ማጥቂያ መንገድ ስም ማጥፋት ነው የሚዘምቱ ሰዎች አሉ፣ እናውቃለን እሱ። ሁለተኛው መንግስትና ህዝብ አደራ ብሏቸው አምኗቸው እዚህ ቆሞ ቃለ መሐላ ገብተው ከዚህ ምስኪን ህዝብ የሚያጨረብሩ አጭበርባሪዎች ደግሞ አሉ። የቸገረን እኛ መለየቱ ነው። በመላምት ከሆነ ምን ወስነው
የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከእናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። አንድ ሰው ይሄን ሰርቋል፣ ይሄን አድርጓል አውቃለሁኝ እዚህ ቦታ አስቀምጧል ሀብቱን ብላችሁ ላኩና እርምጃ ካልወሰድን እኛን እንጠይቃለን። በጥቅሉ ግን ሌብነት የሚባል ነገር ብዙ ጠቃሚ አይደለም። የመንግስት በተደጋጋሚ እንዳነሳሁት ኢንስቲትዩሽናል ሌብነት ኢትዮጵያ ውስጥ የለም። ቢኖር ኖሮ 1.5 ትሪሊዮን አንሰበሰብም ነበር። ግለሰቦች ደግሞ ሌቦች አሉ፣ እውነት ነው። እነሱም ማወቅ ግን ቀላል አይደለም። ሰው ሌባ አማክሮ ጠብቀኛ ነው ሰርቄ ልምጣ ብሎ አለ የሚሰርቀው። ያን ማወቅ ማስረጃ ማግኘት በህግም ይሁን በአድሚኒስትሬሽን እርምጃ ለመውሰድ ያግዛል። ሌብነት ክፉ ነገር መሆኑን አምነን እያንዳንዱ ራሱ ላይ ፋይት ያድርግ መጀመሪያ፣ አልፎ ደግሞ ሲሄድ በህግ ለመጠየቅ የሚያስችል ማስረጃ መረጃ መያዝ ጠቃሚ ይሆናል። በዚህ አፕሮች ብንሄድ የቀረበው በጀት የተሻለ ውጤት እንዲያመጣ መትጋት የምንችል ይመስለኛል። በድጋሚ ባለፉት 5 ዓመታት የብልጽግና አባላትም ሆናችሁ ከብልጽግና አባል ውጭም ሆናችሁ በዚህ በተከበረው ምክር ቤት ሀገራችሁን ያገለገላችሁ ጀግኖች ኢትዮጵያም መንግስታችንም አብዝቶ ያመሰግናችኋል። የተፎካካሪ ፓርቲ አባላት፣ በምክር ቤት የነበራችሁ ሰዎች፣ ብርቱ ሰዎች፣ ሀሳባችሁን በግልጽ ለመናገር የደፈራችሁ ሰዎች፣ በሰላማዊ መንገድ ለመታገል የሞከራችሁ ሰዎች፣ ሀሳባችሁ ምንም ይሁን ምን በግልጸኝነት ለማቅረብ የሞከራችሁ ሰዎች ጀግኖች ናችሁ። ለኢትዮጵያ ዲሞክራሲ የማይናቅ ሚና ተጫውታችኋልና እናንተንም በእጅጉ ማመስገን እንፈልጋለን። ግን ፓርላማ ብቻ አይደለም የትብብር መስኩና ልባችሁን አእምሯችሁን አስፍታችሁ አሁን በጋራ እንድንሰራ በተለይ ደግሞ ኮሪደር ላይ አብረን እንድንሰራ አደራላችሁ እፈልጋለሁ። በመጨረሻም ስኬት የሰጠን በእቅዳችን ልክ ውጤታማ እንድንሆን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። የኢትዮጵያ ብልጽግና እስኪረጋገጥ በጋራ የምንቆም እንሆን። የመንግስት ኃላፊዎች፣ ፖለቲከኞች ደግሞ የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተው ለኢትዮጵያ ነው። ለኢትዮጵያ ሲባል ልክ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል። ብዙዎቹ ሲናገሩ የምሰማቸው ተስፋ ከመቁረጥ ነው። የእኛን ሁኔታ በማየት እድል የለም በማለት ነው። እድል እንዳለ ተስፋ እንዳለ ካሳየናቸው፣ አብሮ መስራት እንደሚቻል ካሳየናቸው ኢንሄረንትሊ መጥፎ ሆኖ አይደለም እና ለዛ ልባችን ክፍት ሆኖ አብዛኛዎቹን ለማቀፍ ለመተው ኢንክሉሲቭ ናሽናል ዲያሎግ የተሳካ እንዲሆን ኢትዮጵያ ሰላማዊ ሀገር እንድትሆን ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ለዚህ ደግሞ መላው ኢትዮጵያ ሕዝብ ከጎናችን ሆኖ እንዲያግዘን በዚህ አጋጣሚ ጥሬን እያቀረብኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ዘላለም ትኖር። ብልጽግናን እናረጋግጣለን። በርቱ፣ እንበርታ እላለሁ። አመሰግናለሁ።